ጸጋና ሰላም ይብዛላችሁ የተወደዳችሁ እህቶችና ወንድሞቼ። ሶስት አይነት ሰው እንዳለ ከመጽሐፍ ቅዱስ ማየት እንሞክራለን ባጭሩ ማለት ነው። ሶስት አይነት ሰው አለ። አንተ የቱ ጋር ነህ? የትኛው ጋር ነህ? መንፈሳዊ ሰው አለ፣ ስጋዊ ሰው እና ፍጥረታዊ ሰው አለ። መንፈሳዊ ሰው፣ ስጋዊ ሰው እና ፍጥረታዊ ሰው ተብሎ ለሶስት ይከፈላል ማለት ነው። ስንት አይነት ሰው እንዳለ በዚህ ምድር ላይ ለምሳሌ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 ላይ ጀምረን ስናነብ ለፍጥረታዊ ሰው የእግዚአብሔር ነገር ሞኝነት ነው እና አይቀበልም ይላል። አሁን እዚች ጋር ፍጥረታዊ ሰው አለ። ስራው ምንድነው? መንፈሳዊ ነገር አይገባውም። ሞኝነት ነው ለሱ። መዘመር ሞኝነት ነው፣ መስበክ ሞኝነት ነው። ኢየሱስ ያድናል፣ ኢየሱስ እንደዚህ ነው፣ ኢየሱስ ሞቷል ያሉ መስበክ ለፍጥረታዊ ሰው ሞኝነት ነውና አይቀበልም ይላል። የትኛም መንፈሳዊ አክት ቢታደርጉ አይሰማም፣ አይቀበልም ማለት ነው። ምክንያቱም ሞኝነት ነው፣ እንደተወለደ ነው ማለት ነው። ፍጥረታዊ ሰው ነው። ልብ በል፣ ፍጥረታዊ ሰው ነው። ስራው ምንድነው? መንፈሳዊ ነገርን ሁልጊዜ መቃወም ነው ማለት ነው። ቸርች ውስጥም ይሁን ከውጭም ይሁን አውትሪችም ወጣችሁ ይሁን ቸርች ውስጥም ይሁን ለሚደረገው ነገር ፍጥረታዊ ሰው ቸርች ውስጥም አለ። ባይዘው ቸርቻችሁ ውስጥ ፍጥረታዊ ሰው እንደውም ሽማግሌም የሆነ ይኖር ይሆናል። ምክንያቱም ሁል ጊዜ እውነትን ከመቃወም ወደ ኋላ የማይሉ ሰዎች ፍጥረታዊ ሰዎች ናቸው ማለት ነው። መንፈሳዊ ነገርን አያውቁም፣ ሊያውቁም አይፈልጉም ማለት ነው። ሞኝነት ነው ደግሞ ለነርሱ። ፍጥረታዊ ሰው መንፈሳዊ ነገር አይቀበልም፣ ሞኝነት ነው ይላል። በመንፈስም የሚመረምር ስለሆነ ሊያውቁ አይችልም። መንፈሳዊ ሰው ግን ይላል። አሁን ሁለተኛ ሰው ምንድነው? መንፈሳዊ ሰው ነው። መንፈሳዊ ሰው ግን ምንድነው የሚያደርገው? ሁሉንም ይመረምራል ማለት ነው። መንፈሳዊ ሰው ምንድነው የሚያደርገው? ሁሉንም ይመረምራል። ማለትም መዝሙርን ይመረምራል፣ ስብከትን ይመረምራል፣ ትንቢትን ይመረምራል፣ ልሳንን ይመረምራል። ከእግዚአብሔር ነው ወይስ ከአጋንንት ነው? ከመናፍስት ነው ወይስ ከመንፈስ ቅዱስ ነው እያለ ይመረምራል። ዝም ብሎ አይጠጣም፣ ዝም ብሎ አይበላም ማለት ነው። ያገኘውን ሁሉ አይበላም። ለምሳሌ አንድ ፕሮፌሰር የሆነ ሰው፣ አንድ የሀገር መሪ የሆነ ሰው ወይም ከነገስታት ቤተሰብ የተወለደ ሰው ተራ ምግብ ቤት አይበላም፣ ተራ ከተማ ላይ አይውልም፣ የሆነ የወረደና የተመታ ሰፈር አይሄድም ማለት ነው። ምክንያቱም ዘራቸው ከንጉሱ ሀረግ ግንድ ስለሆነ እንደ ሌሎቹና እንደ ማንኛውም ተራ ሰዎች አይንቀሳቀሱም ማለት ነው። ሁሉ ነገራቸው በተጠንቀቅ ነው ማለት ነው የሚንቀሳቀሱት። ምክንያቱም ይመረምራሉ ማለት ነው። ማን ነው ከእኔ ምን ፈልጎ ይሁን፣ ፍላጎቱ ምንድን ነው፣ አነጋገሩ እንዴት ነው እያሉ ማን ምን እንደሆነ ይመረምራሉ ማለት ነው። ስለዚህ ከእግዚአብሔር የተወለዱ መንፈሳዊ ሰዎች በጣም ማቹርድ የሆኑ ማለት ነው። በያዘው ወይም ያደጉ በመንፈሳዊ ነገር ብስለት ያላቸው ሰዎች ዝም ብለው ያገኙትን ሁሉ አይበሉም። ቸርች ውስጥ ለሚደረገው ነገር ሁሉ በተጠንቀቅ ይመለከታሉ፣ ያመዛዝናሉ። የትኛም ነገር ከእግዚአብሔር ቃል ጋር ማች ያደርጋሉ ማለት ነው። ከእግዚአብሔር ቃል ጋር የማይሄደውን ነገር ሁሉ ሪዚስት ያደርጋሉ ማለት ነው። ስለዚህ መንፈሳዊ ሰው ግን ሁሉንም ይመረምራል። እንደ ወረዳ አይዘምርም፣ ወገቡ ተበጋ እያለ አይዘምርም። ስድብ እንደሆነ ይገባዋል ማለት ነው፣ ያውቀዋል። የሚነሳብኝ ወገቡ ይወጋ የሚል መዝሙር የአባታችን የፓስተር ታምራት ኃይለ መዝሙር ስድብ ነው ማለት ነው። እኔ አልቀበለውም። እዛች ጋር ሲደርስ ዝም ብዬ ነው ማየው። ሰዎቹ እየዘመሩ ይዘላሉ። ምን ገብቷቸው እንደሆነ ስድብ ነው ባያዘው። የሚነሳብኝ ወገቡ ይወጋ እያለ ነው። ምንድን ነው እሱ የሚነሳብኝ? ሰውን ነው ወይስ ሰይጣንን ነው? ሰይጣንን ነው እንደሆነ የዳብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገልጧል ነው። በቃ ስራው ፈርሷል። የዳብሎስ መስቀል ላይ በመሞቱ አይደለም የዳብሎስን ስራ ያፈረሰው ክርስቶስ ስጋ ለብሶ በመምጣቱ ብቻ ከስጋና ከደም ተካፍሎ ከዳብሎስ ስር የነበሩትን ነፃ ወጣቸው ይላል ዕብራውያን 2:15 ላይ። ስለዚህ የዳብሎስ ስራ ፈርሷል ማለት ነው። የዳብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገልጧል ነው። አሁን ወገቡ የሚወጋው ቸርች ውስጥ አንተን ለምጥላ ሰው ነው ወይስ እየዘመር ካለው ሰፈር ላይ ወይም ከተማ ውስጥ አንተን የምጠላ ሰው ነው? የሚነሳብህ ወገቡ ይወጋል።
እንደዛ አይነት መዝሙሮችን አይዘምርም ማለት ነው። ማለት ከእግዚአብሔር ቃል ጋር ይሄዳል ይሄ ነገር? እውነት ይሄ ስፒሪቹዋሊ ነገር ነው ወይስ ከስሜታዊነት ተነስቶ የተዘመረ መዝሙር ነው? ወም ስብከት ነው? ማን ምን እያለ እየሰበከ ነው ፑልፒት ላይ ቆሞ? የዚህ ኳር ነገር ምንድን ነው? መዝሙራቸው መንፈሳዊ ነው እያለ እያንዳንዱ ነገር መንፈሳዊ ሰው እንደ ጴንጤ አይሆንም ማለት ነው። እንደ ዘመኑ ክርስቲያን አይሆንም። መንፈሳዊ ሰው ሁሉንም መርምሮ ትምህርትን ይመረምራል። ፋላሲ የተደረጉ ትምህርቶች፣ ከእውነት የወጡ ትምህርቶችን፣ የተሳሳቱ ስነፍታቶችን ይመረምራል። ጸሎቶችን ይመረምራል። ቤተክርስቲያን ውስጥ ይሁን ከውጭም የሚደረገው ነገር ሁሉ ይመረምራል። ምክንያቱም የክርስቶስ ልብ አለውን ሁሉን ይመረምራል። እሱ ግን በማንም አይመረምርም ይልና እንዲያስተምሮ የጌታ ልብ ያበቀው ማን ነው ካለ በኋላ እኛ ግን የክርስቶስ ልብ አለን ይላል። ምክንያቱም እኛ በጣም የክርስቶስ ልብ ያለን ከእግዚአብሔር ዳግም የተወለድን የክርስቶስ ወንድሞችና ክርስቶስ ጌታችን የሆነብን ሰዎች ነን። እርሱ ብቻ ነው በላያችን ላይ የሚነግስብን። እርሱን በላያችን ያነገስን ለሌላ ላንሆን ከእርሱ የሆነው ነገር ሁሉ ከእግዚአብሔር የሆነው ነገር ሁሉ በክርስቶስ በኩል የወረስንና ወራሾች ለመደረግ የተጠራን ሰዎች ነን። ስለዚህ መንፈሳዊ ሰው ሁሉንም ይመረምራል ይላል። ከዛ ምዕራፍ 3 ላይ ወረድ ብሎ ሶስተኛ ሰው ወይም ስጋውያን ወይም ስጋዊ ሰው የሚባል አለ። ወይም መንፈሳዊ ሰው፣ ፍጥረታዊ ሰውና ስጋዊ ሰው። ስጋዊ ሰውም እዛ ምዕራፍ 3 ላይ ምን ይላል? ምንድን ነው የሚለው? ስጋዊ ሰው እኔ ወንድሞች ሆይ የስጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊያን እንደመሆናችሁ ልነግራችሁ አልቻልኩም ይላል። ገና ጽኑ መብል መብላት አትችሉምና ይላል። ስጋዊ ሰው የሚባለው ክርስቶስን አምኖ ዳግም ተወልዶ ነገር ግን ከዓለማዊ ነገር ያልተላቀቀ ማለት ነው። እኔ የአጵሎስ ነኝ የከፋ ነኝ እያለ ጎሳውንም የሚዘምር ብሔሩንም የራሱ የሆነው ነገርንም ሁሉ የሚያስቀድም ነገር ግን ክርስቶስ የእግዚአብሔር ልጅ እንደሆነ ያምናል። ዳግም ተወልዷል፣ ድኗል። ከዛ ነገር ያልተላቀቀ ማለት ነው። ጽኑ መብል መብላት የማይችል የክርስቶስን የመጀመሪያ ትምህርት ብቻ እየተማረ እድሜውን የሚፈጅ ማለት ነው። እርሱ ምንድነው ስራው? እኔ የአጵሎስ ነኝ፣ እኔ የከፋ ነኝ፣ እኔ የሙሉ ወንጌል ነኝ፣ እኔ የቃልበት ነኝ፣ እኔ መከንሱስ ነኝ፣ እኔ የመሰረተ ክርስቶስ ነኝ፣ እኔ ጴንጤቆስታል ነኝ፣ እኔ ሉተራዊ ነኝ፣ እኔ አርሚኒያኒዝም ነኝ፣ እኔ የካልቪን አራማጅ ነኝ እያለ ራሱን ከፋፍሎ የሚኖር ስጋቢ ሰው ነው ማለት ነው። በቤተክርስቲያን ልዩነቶች የሚያምን ይሄ ምንድነው? እኔ በዚህ ከሌሎቹ ይሻላለሁ፣ እኔ እበልጣለሁ፣ የኔ ወገን አባቴ እኮ በዚህ እያለ ስለ ራሱ የሚያወራ ማለት ነው። እሱ ሰው ስጋዊ ሰው ነው ማለት ነው። ዳግም አልተወለደም ማለት አይቻልም፣ ተወልዷል። ምክንያቱም የቆሮንቶስ አማኞችን ምን ይላል? እናንተ በቆሮንቶስ ያላችሁ የክርስቶስ የእግዚአብሔር ቤተክርስቲያን ብሎ ይጀምራል ምዕራፍ 1 ላይ። ስለዚህ ቅዱሳን ብሎም ጠርቷቸዋል። አሁን ጽኑ ምግብ መብላት ስላልቻሉ ስጋውያን ናቸው። ምክንያቱም መካከላችሁ መለያየት አለ። እኔ የእንትና ነኝ፣ እኔ የእንትና ነኝ እያላችሁ ነው። ስለዚህ ስጋውያን ስለሆናችሁ አሁንም እንደገና ወተት ጋትኋችሁ ይላል። ስለዚህ ወደ ክስም ወደ ዓለማዊ ፍርድ ቤት ሄዶ እርስ በርሳቸው ይካሰሳሉ ማለት ነው። አንዱ አንዱን ይከሳል። መካሰስ አለ፣ ጥላቻ አለ፣ ክርክር አለ፣ ቅናት አለ፣ ስጋዊነት አለ። በውስጣቸው መጥፎ ነገር ሁሉ ይገኛል ማለት ነው። ስለዚህ እነዛ ማህበሮች ምን ተብለዋል? ስጋውያን ናቸው ተብለዋል። አሁን የዘመኑ ቤተክርስቲያን እንደምታደርገው ማለት ነው። ምንድነው? በመካከላቸው ሁሉ ነገር የሚደረገው በተደራጀ መንገድ በፖለቲካዊ እንቅስቃሴ ነው ማለት ነው። ምርጫ የሚደረገው እንትና የኛ ጎሳ ነው፣ እንትና የኛ ነው በማለት እንደሚደረገው ስጋውያን ሰዎች እነዛ ናቸው ማለት ነው። ስለዚህ አንተ የቱ ጋር ነህ የምለውን እኔ አሁን በዚህ ባጭር ቪዲዮ ሁሉንም ማብራራት አልቻልኩም። ስለዚህ እናንተ ሮሜ ምንድነው አንደኛ ቆሮንቶስ ምዕራፍ 2 ላይ ጀምራችሁ እስከ 3 ስታነቡ ሶስቱም ሰው ስራቸው ምን እንደሆነ በግልጽ ተቀምጧል ማለት ነው። ሌላም ቦታ ላይ እንደዛ። ምክንያቱም አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ እያደገ የልጁን መልክ እየመሰለ መሄድ ሲገባው ተመልሶ ተንሸራቶ ወደ መጀመሪያ ትምህርት ወደ ተናቀው ወደ ዓለማዊ ትምህርት መመለስ የለበትም ማለት ነው። ስለዚህ ወደዛ ከምትመለሱ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ያመናችሁ